ወደ ሰዎች የአስተሳሰብ አድማስ የሚመራ ጥርጊያ መንገድ። ተናደህ ክፉ ቃል ተናግረህ ቢሆን የቁጣ ስሜትህን በማብረድ ቀለል ሊልህ ይችል ይሆናል። ነገር ግን ስለምትቆጣው ሰው አስበሃል? እንዳንተ ቀለል የሚለው ደስታህን የሚካፈል ይመስልሃል? ያንተን በጥላቻ የተሞላ ድምጽ፣ ያንተን የጥላቻ አስተያየት እያየ በቀላሉ ካንተ ጋር ለመግባባት የሚችል ይመስልሃል? ቡጢ ጨብጠ ብትመታኝ ይላል ዊድሮ ዊልሰን፣ እኔ ደግሞ ካንተ የበለጠ ተዘጋጅቼ እንደምጠብቅህ ቃል እገባለሁ። ነገር ግን በጥሞና ቀረብ ብለህ እስኪ እንመካከር። በሐሳብ ካልተግባባን ያልተግባባንበትን ነጥብ እንመርምረው ብትለኝ ወዲያውኑ ብዙም እንደማንራራቅ ይገባኛል። የምንግባባቸው ነጥቦች ከማንግባባቸው ነጥቦች እንደሚበልጡ እረዳለሁ። በዚህ ላይ ትዕግስትና ችሎታ ሲታከል ሁለታችን ልንስማማ እንችላለን። አብርሃም ሊንከን ደግሞ እንዲህ ይላሉ፣ ከአንድ እንስራ ሐሞት ይልቅ አንድ ጠብታ ማር ብዙ ንቦችን ትስባለች የሚል የቆየ ተረት አለ። ይህ ተረት ለሰዎችም ይረዳል። አንድ ሰው ያንተን ዓላማ እንዲከተል ለማድረግ በመጀመሪያ የልብ ጓደኛው መሆንህን እንዲያምን አድርግ። የሰውየውን ልብ ለማግኘት የሚረዳህ የማር ጠብታ ይህ ነው። የሰውየውን ልብ ማግኘት ማለት ወደ አስተሳሰቡ አድማስ የሚመራ ጥርጊያ መንገድ ነው። በአንደበተ ርቱዕነቱ የሚታወቀው ዳንኤል ዌብስተር የተባለው ጠበቃ ፍርድ ቤት ቀርቦ አንድ ነገር ለማስረዳት የሚጀምረው በሚከተሉት ሐረጎች ነበር። ጉዳዩን ክቡር ፍርድ ቤቱ ባይስተው የተከበራችሁ ዳኞች፣ ይህ ነገር ትኩረት ሊሰጥ የሚገባ መስሎ ይታየኛል። ምንም እንኳን ለክቡር ፍርድ ቤቱ የተሰወረ ባይሆንም አንዳንድ ነጥቦችን እንዳቀርብ ይፈቀድልኝ። የተከበራችሁ ዳኞች፣ ባላችሁ የሰው ልጆችን ተፈጥሮ የማወቅ ችሎታ ያነሳናቸውን ነጥቦች ጠቃሚነት በቀላሉ እንደምትገነዘቡት እተማመናለሁ። ዌብስተር ነገር መሰንጠቅ፣ ማስፈራራት፣ ደረቅ ምክንያት በመደርደር ሰዎችን በግድ ለማሳመን መሞከር የመሳሰሉ ነገሮችን አይጠቀምም ነበር። በእነኚህ ፋንታ ለስለስ ያለ የሰከነና ፍቅር የተሞላበት አቀራረብ በመጠቀሙ ትልቅና ዝነኛ ጠበቃ ለመሆን በቃ። የተጣሉ ሰዎችን ለማስታረቅ እንድትሸመግል ወይም ፍርድ ቤት በጥብቅና እንድትቆም የሚጠይቅ ሰው ላይኖር ይችላል። ነገር ግን የምትገዛው ቁም ሳጥን ዋጋ ተከራክረህ ማስቀነስ ሳያስፈልግህ አይቀርም። ለዚህ ጉዳይ በፍቅር ሰዎችን መቅረብ የሚረዳህ ይመስላል? እስኪ እንመልከት። አቶ ስትሮብ የተባለ አንድ መሐንዲስ የቤት ኪራይ እንዲቀነስለት ፈለገ። የቤቱ ባለቤት ግትርና ጨቅጫቃ ነበር። ምንም እንኳን ከዚህ በፊት ሌሎች ተከራዮች ሞክረው እንዳልተሳካላቸው ቢያውቅና አፓርትመንቱን ብዙ ሰው እንደሚፈልገው ቢረዳ፣ ስትሮብ ደፍሮ የገባውን ውል እንደጨረሰ ለባለቤቱ ቤቱን የሚለቅ መሆኑን ገልጾ ጻፈለት። ከዚያም ባለቤቱና ጸሐፊው ሊያነጋግሩኝ መጡ ይላል ስትሮብ። ፈገግታ የተሞላ ሰላምታ ሰጠዋቸው። ያለኝን መልካም ስሜት በመግለጽ ስለ ጤንነታቸው ጠየኳቸው። ልብ አድርግ፣ ስለ ኪራይ መቀነሱ ጉዳይ ወዲያው አላነሳውም። ቤቱ በጣም ደስ እንደሚለኝና አያያዙም ጥሩ እንደሆነ ለባለቤቱ ገለጽኩለት። አያይዤም ኪራይ ባይኖር ቢኖሮ እድሜ ልኬን ብኖርበት እንደማይከፋይ ነገርኩት። ለካ እንዲህ አይነት አቀባበል በእድሜው ሙሉ አይቶ አያውቅም ኖሯል። ስለዚህ አነጋገሬን ሲሰማ ጆሮን ማመን አቅቶት በደስታ ፈነደቀ። ከተከራዮቹ ጋር ስላለበት ችግር በሰፊው አወራልኝ። ለምሳሌ ከተከራዮቹ አንዱ 14 ደብዳቤዎች እንደጻፈለትና ግማሹ ያህል በስድብ የተሞሉ እንደነበሩ ነገረኝ። ሌላኛው ደግሞ ጎረቤቱ ያለው ተከራይ ማንኮራፋቱን እንዲያቆም ካላደረገ የውሉ ጊዜ ሳያልቅ ቤቱን ለቆ የሚሄድ መሆኑን በማስፈራራት እንደነገረው አጫወተኝ። እንዳንተ አይነት ረክቶ የሚያመሰግን ተከራይ በማግኘቴ ምን አይነት የመንፈስ እርካታ ሰጠኝ መሰለ። ቀጥሎ እኔ ቀንስልኝ ብዬ ከመጠየቄ በፊት ራሱ ከፈለክ ኪራዩን ልቀንስልህ አለኝ። ተስማማው። ቅናሽ ተደርጎልኝም
ኪራዩ ትንሽ እንደሚበዛብኝ ገልጬ ልከፍል የምችለውን ነገርኩት። አላወላወለም፣ በደስታ ተቀበለኝ። እንዲያውም ሲያልፍ ዞር ብሎ ክፍሏን ላድስልህ ምን አይነት ቀለም ትመርጣለህ ብሎ ጠየቀኝ። ይኸውልህ ሌሎች ተከራዮች ባፈሩት ዘዴ ኪራይ ማስቀነስ ብሞክር ኖሮ አይሳካልኝም ነበር። ሆኖም በፍቅር በመተዛዘን በመደናነቅ መንገድ ስቀርበው ያሰብኩት ተሳካልኝ። በልጅነት ያነበብኩት አንድ ተረት ትዝ ይለኛል። ከዕለታት አንድ ቀን ፀሐይና ነፋስ እኔ ነኝ ኃይለኛ በመባባል ተፎካከሩ። ነፋሱ ፀሐይን አላት፣ ኃይለኛነቴን በተግባር አሳይሻለሁ። እዚያ ታች ካፖርት የለበሰ አዛውንት ይታይሻል? አንቺ ካፖርቱን ለማስወለቅ ግማሽ ሰዓት ሲወስድብሽ እኔ በ5 ደቂቃ ውስጥ አስወልቀዋለሁ አላት። ፀሐይ በደመና ተጋረደች። ነፋሱ አውሎ ነፋስ እስኪሆን አቧራውን እያጨሰ ነፈሰ። ኃይሉ በጨመረ ቁጥር አዛውንቱ ካፖርታቸውን ይበልጥ ጥብቅ አድርገው ያዙ። ነፋሱ መረታቱን ሲያውቅ ጸጥ አለ። ወዲያው ፀሐይ ብቅ አለችና ሞቅ ያለ ፈገግታዋን አዛውንቱ ላይ ፈነጠቀችባቸው። በዚህ በደስታ የተዋጡት አዛውንት ላባቸውን ጠረግ አደረጉና ካፖርታቸውን አወለቁ። ይህን ያየችው ፀሐይ ወደ ነፋሱ ዞር ብላ አየኸው፣ ከኃይልና ከጩኸት ይልቅ ፍቅርና ትህትና ጠንካራ ናቸው አለችው። የዚህ ተረት ደራሲ የነበረው ግሪካዊ ኤሶፕ ከዛሬ 2500 ዓመት በፊት የኖረ ፈላስፋ ነው። በዚያ ዘመን ኤሶፕ ስለ ሰው ልጆች ተፈጥሮ በተረቱ የተናገረው እውነት ዛሬም ነገም ይሰራል። ፀሐይ ካፖርትህን በፈገግታዋ እንደምታስወልቅ ሁሉ ሰዎችም በርህራሄና በፍቅር ከቀረብካቸው ከማንኛውም ሰባኪ ይበልጥ አንተን ይቀበሉሃል። አብርሃም ሊንከን ያለውን አትርሳ። ከአንድ እንስራ ሐሞት ይልቅ አንድ ጠብታ ማር ብዙ ንቦችን ትስባለች። ስለዚህም አንተ በምታምንበት ነገር ሰዎች እንዲያምኑ ለማድረግ የሚከተለውን ነገር ልብ በል። ነገርህን ሁሉ በፍቅር ጀምር። የሶቅራጥስ ሚስጥር። ከሰዎች ጋር በምትነጋገርበት ጊዜ የማትስማማበትን ነጥብ በማንሳት አትጀምር። የምትስማማበት ነጥብ ላይ አጽንዖት በመስጠት ጀምር። እንዲያውም የሚቻል ከሆነ ሁለታችሁም ለአንድ ዓላማ እንደተሰለፋችሁና ልዩነታችሁ እዛ ለመድረስ በምትጠቀሙበት ዘዴ መሆኑን ደጋግመህ ግለጽ። ሰውየው አዎንታን እንዲደጋግም አድርገው። አይሆንም እንዳይል በተቻለ መጠን የሚቃወማቸውን ነገሮች አታንሳ። አንድ ሰው አይሆንም ብሎ ከጀመረ ይላል ፕሮፌሰር ኤቨርስትሪት፣ ልትቋቋመው በማትችለው ሁኔታ ውይይትህን ይሰነክልብሃል። አይሆንም ካለ በኋላ ተቃውሞውን ለመቀበል ሰብአዊ ክብሩ ያስገድደዋል። እርግጥ ነው ዘግይቶ ሲያስበው አይሆንም ማለቱ ትክክል እንዳልነበረ ሊገነዘብ ይችላል። ግን ሰብአዊ ክብር እያለ በየት በኩል አንዴ ያ ነገር ካፍ ከወጣ ያንኑ ይዞ መጓዝን ይጠይቃል። ስለዚህም መነሳቱ በጣም አስፈላጊ ነው። ነገር አዋቂ የሆነ ሰው ሲጀምር አንስቶ የአዎንታ መልሶች ይደረደሩለታል። በዚህም የአድማጮችን አእምሮ ወደሚፈልገው አቅጣጫ ይመራቸዋል። ወደሚፈልገው አቅጣጫ በኃይል ስለሚገፋቸውም አድማጮቹ ለመቃወም ይቸገራሉ። ያመኑበትን ነገር መልሶ መጀመር ከፍተኛ ጥንካሬ ይጠይቃል። የአእምሯቸው ሁኔታ እዚህ ላይ ግልጽ ይሆናል። አንድ ሰው አይሆንም ካለና ይህን ያለው ከምሩ ከሆነ መናገሩ ብቻ ሳይሆን መቃወሙም ነው። የሰራ አካላቱ ለተቃውሞ ይዘጋጃል። በስብሰባ ላይ ብዙ ጊዜ በትንሹ አንዳንድ ጊዜ ደግሞ በከፍተኛ መጠን ስብሰባው እንዳልጣማቸው በአካል የሚያሳዩ ወይም ስብሰባውን ረግጦ እስከ መውጣት የሚደርሱ ሰዎች ይታያሉ። ማለትም በአካልም በአእምሮም የተባለውን ነገር ላለመቀበል ይዘጋጃሉ ማለት ነው።
በተቃራኒው ግን አዎ የሚል መልስ ከተሰጠ ከስብሰባው ራስን የማግለሉ ተግባር አይኖርም። ስለዚህም ሲጀምሩ በርከት ያሉ አዎንታዎችን ማግኘት የሰዎችን ተሳትፎ ከፍ ለማድረግ ይረዳል። አንድ ሰው ሌሎችን በአንድ ጉዳይ ሊያሳምናቸው ፈልጎ ከፍተኛ ተቃውሞ ካስነሳ ጥቅሙ ምንድን ነው? ሰዎች ማበሳጨት ደስ የሚለው ከሆነ ደካማነቱ ነውና ይቅር እንለዋለን። ነገር ግን ፍላጎቱ ማሳመን ከሆነ ቂል እንጂ ሌላ ሊባል አይችልም። አንድ ሰው ተማሪም ሆነ ባለሱቅ፣ ሕፃንም ሆነ አዋቂ፣ ሚስትም ሆነች ባል አይሆንም ብሎ እንዲጀምር ካደረከው ሐሳቡን ለማስቀየር የዚችን ዓለም ጥበብና ትዕግስት ሁሉ ተጠቅመ ግብህን መምታት ያጠራጥራል። ጄምስ ኤቨርሰን የተባለ የባንክ ሰራተኛ አንድ ቀን ስላጋጠመው ችግርና እንዴት እንደፈታው አጫውቶኛል። አንድ ሰው ገንዘብ ለማስቀመጥ ወደ ባንኩ ይመጣል። ኤቨርሰን ቅጽ ይሰጠዋል። ሰውየው ቅጹን በከፊል ከሞላ በኋላ የቀረውን ለመሙላት እንደማይፈልግ ይገልጽለታል። በዚህ ጊዜ ይላል ኤቨርሰን፣ ረጋ ባለ ሁኔታ በቅጹ ላይ የዘለላቸው መረጃዎች ለባንኩ ይህን ያህልም አስፈላጊ እንዳልሆኑ ገለጽኩለት። በመቀጠልም ሆኖም አልኩት፣ ሆኖም ገንዘቡን ተቀብለን አስቀመጥንልህ እንበል። በአጋጣሚ ከዚህ ዓለም በሞት ብትለይ ማንኛውም ሰው እንደሚያውቀው ገንዘቡ ለቅርብ ዘመድህ መሰጠት አለበት። ይሄ ደግሞ ህጋዊ ነው አይደል አልኩት። አዎ ልክ ነህ አለኝ። ታዲያ የቅርብ የሆነ ዘመድህን ስም ብትሰጠን ደግ አይመስልህም አልኩት። አሁንም በድጋሚ አዎ አለና መለሰልኝ። የሰውየው ሁኔታ እየቀዘቀዘና እየተለወጠ መጣ። ምክንያቱም ካደረግነው አጭር ውይይት ቅጹን የሚሞላው ለራሱ ጥቅም እንደሆነ ስለተረዳ ነው። በነገሩ ተስማምቶ ሲሰናበተኝ ይህ ጎልማሳ የጠየቀውን መረጃ መስጠት ብቻ ሳይሆን በእኔ ሐሳብ አቅራቢነት በእናቱ ስም የቁጠባ ሂሳብም ከፈተ። ስለ እናቱም ብዙ አጫወተኝ። ከዚያ ወዲህ ስጀምር ሰዎች ነገሬን በአዎንታ እንዲቀበሉኝ ካደረጉ ሁሉ ነገር ትተው በትክክለኛው መንገድ ያቀረብኩትን ሐሳብ ያለማወላወል እንደሚቀበሉኝ ተረዳሁ። ሶቅራጥስ የተባለው የግሪክ ፈላስፋ በታሪክ ውስጥ እፊን ለማይሞሉ ሰዎች ብቻ የሚቻል ነገር አደረገ። ያነጋገሩትን ሰዎች ሁሉ በውይይት ማሳመን ይችል ነበር። በምን ዘዴ ነበር የሚጠቀመው? ሰዎቹን ተሳስታችኋል ይላቸው ነበር? ይህ የሶቅራጥስ ስራ አይደለም። በጣም ቅን ነበርና እንዲህ ማለት አይችልም። ዛሬ የሶቅራጥስ መንገድ ተብሎ የሚታወቀውን በአዎንታ መልሶች ንግግር የመጀመርን ዘዴ ይጠቀም ነበር። ማለትም ተከራካሪው ያምንበታል ብሎ የሚያስበውን ጥያቄ ይጠይቃል። ነገርን በአዎ ይጀምራል፣ በአዎ ይፈጽማል። አንተም ሐሳብህ ተቀባይነት እንዲያገኝ በምትሻበት ጊዜ ሶቅራጥስ ትዝ ይበልህ። የማያስቆጡ ጥያቄዎችን በመጠየቅ ጀምር። ቻይናውያን ቀስ ብሎ የሚራመድ ሩቅ ይሄዳል ይላሉ። ስለዚህ ሰዎች ሐሳብህን እንዲቀበሉ ስትፈልግ ከዚህ በታች ያለውን መመሪያ አስታውስ። የተቃዋሚውን ሐሳብ አስቀድመህ ተረዳና የአዎንታ መልስ በሚያስገኙልህ ነጥቦች ብቻ ንግግርህን ጀምር።